ነው ጋሽ ግርማ? ይሄ ልጅ እኮ አስደብድበዋል። እንዴት ነው ይቅርታ የምታደርግለት? እሱ እንዳስደበደበኝ እኮ የነገርሽኝ ራስሽ ነሽ። እና እኔ መናገሬ በቂ አይደለም? በጭራሽ በቂ አይሆንም። ደግሞ ተጨባጭ ማስረጃ ይዘሽ ደግሞ ይሄ ልጅ መወንጀላችን አይሆንም። ምንድን ነው እሱ ያየኸው? እሱ ይቆይና አንድ ጥያቄ ልጠይቅሽ። እሺ ምንድን ነው እሱ? እያየሽ የእውነት ከኔ ጋር መኖር ትፈልጊያለሽ? አዎ ፈልጋለሁ። ወሳኝ ማረጋገጫ ፈልጋለሁ። ማለት ምን አይነት ማረጋገጫ? ዛሬ ማታ እኔ ክፍል ትመጫለሽ። ደግሞ ቆንጆ ፒጃማ አድርገሽ ነይ። ከኔ ጋር ጥሩ ምሽት ታሳልፊያለሽ። ያን ጊዜ ለዘላለም አፍርሻለሁ። ይሄማ አይሆንም። ቆይ ለምን አይሆንም? ቅድም ነግሬሃለሁ። ለጊዜያዊ ስሜት ብለህ እንዳታስቸግረኝ ነግሬሃለሁ። ለዛ ደግሞ ቃል ገብተህልኛል። ቆይ አንቺ ያልጠበቅሽውን ቃል እኔ እንድጠብቅ ፈልገሽ ነው? ቆይ እኔ ምን የተለየ ነገር አደረኩ? ያደረግሽውን ታውቂያለሽ። ስለዚህ ሁለት ምርጫ አለሽ። ነገ በሌሊት ሻንጣሽን ይዘሽ ከዚህ ቤት ወጫለሽ። በጭራሽ አይሆንም። ይሆናል። እኔ ቅፍ ውስጥ መገኘት የዚህ ቤት ቆይታሽን ያረጋግጥልኛል። ምርጫው አንቺ። በዚህ ቤት ላይ ደግሞ የማዘው እኔ ብቻ ነኝ። ሳም የምትል ጅል እንኳን አያስጥልሽም። ስለዚህ በህጋዊ መንገድ ፍትህን ማግኘት ቅዠት ነው ማለት ነው። ዘመኔን በሙሉ የለፋውበት ነገር ለአንዲት አዳር ብሎ ገደል ሊገባ ነው። ቆሻሻውን ለማስወገድ ስል ሌላ ቆሻሻ ነገር በድጋሚ አልፈጽምም። ስለዚህ ዛሬ ማታ የግርማ መጨረሻ ይሆናል። በገዛ እጄ ፍትህን አገኛለሁ። እገልሃለሁ። ግርማ ዛሬ በእኔ እጅ ላትመለስ ታሸልባለህ። ሰላም ውድ ቻናል ቤተሰቦቼ አስቶኔ ዛሬ ደግሞ በሌላ ቪዲዮ መጥተናል። ተወዳጅ የሐሰት ድራማ ዛሬ ምን ተፈጠረው የሚለውን አብረን እናያለን ማለት ነው። ሰላምዬ በጣም ፈርታ ተጨንቃለች ማለት ነው። ነገር ግን ናሁም ምንም አትፍሪ እኔ ከጎንሽ ነኝ እያላት ነበር። ነገር ግን ሜሮን እሷን ለመጉዳት ጋሽ ግርማን አስደበደበቻቸው። ጋሽ ግርማን ካስደበደበቻቸው በኋላ እሷ ሳትሆን ጆሲ እንዳስደበደቡ አድርጋ ነገረችው ለግርማቸው ማለት ነው። ነገር ግን ይህ ነገር የተቀነባበረ እንደሆነ ይጠራጠራል ናሁም ማለት ነው። ነገር ግን ይህ ነገር በቀላሉ ዝም አይልም፣ እያንዳንዱ ነገር እናስከፍላለን እያለ ነበር። ሰላም እንግዲህ እንደ እናቷ ልትበቀል ነበር እዚህ ቤት የገባችው። ጋሽ ግርማ እናቷ ላይ የሰራ ግፍ ስላለ እሱም ልትጠቀምና ሊጎዳት ነበረ። ሳሚ ግን በፍቅሯ ተንበረከከው ማለት ነው። ሰላምዬ የእናቷን በቀል ለማስመለስ ስትል ግርማቸው እንዲሁም ከሷ ፍቅር ይዞ እንደማይገባትና ከሱ ሚስት ሆንልኝ እያለኝ ነው እያለች ስትነግር ነበር ለናሁ ማለት ነው። ነገር ግን የማይታመን ነገር ነው። ጭራሹ ግርማቸው አንቺን ተመኘ እያላት ነበር። ግርማቸው እንግዲህ ሜሮን አስደበድባ እንዳለ ልብስቲኩን አስታውቋል። ቀለም ደም አይመስልም ማለት ነው። እንግዲህ ተቦጫጭሮ ይመጣል ማለት ነው። ነገር ግን ሜሮን ያስደበደበን ነገር ሰምቻለሁ፣ ጆሲ እንዳስደበደባ ትነግረዋለች። ጭራሽ በቤቴ ጭራሽ እሱ ነው ያስደበደበኝ በማለት እጅግ ትናደደን። ራሷ ያስደበደበችው ጆሲ እንዳስደበደበ ነገረችው ማለት ነው። ይህንን ድርጊት ያደረገ ጆሲ ነው፣ እኔንም እኮ ያኔ ያስደበደበኝ ጆሲ ነኝ ብላ ነገረችው። እና በጭራሽ ይህንን ማማን አልችልም ብሎ እጅግ በጣም እናደደና እገለዋለሁ፣ ጭራሽ እንዴት እኔን እንደዚህ አድርገኛል፣ በገዛ ቤቴ ውስጥ እኔን ያስደበድበኛል በማለት ይናደዳል። ግርማቸው ተረጋጋና አስብ
ከዛ ግርማቸው ጆሲ ጋሽ ግርማ ፈለጉኝ ምነው በሰላም ነው እንዴ ብደፍር ነው እኔ እንደዚህ የምታረጊ አንተ እገልሃለሁ ብሎ ያንቀዋል ማለት ነው። ከዛ ጋሽ ግርማ ስለምን እንደምታወራው እኔ ምንም የማውቅ ነገር የለም፣ ኧረ እኔ በጭራሽ አላስደበደብኩም፣ እባክህን እኔ እንደዚያን ነገር አላደረግኩም ብልም አድርጋል። ታዲያ ማን ያደረገ? እኔ ከዚህ ቤት እንደነበር አርግ ብለህ ነው አይደለ ያስደበደብክን? ትሰማኛለህ? እገልሃለሁ እያለ እየዛተባት ነበር ማለት ነው። ጋሽ ግርማቸው አይ አሁን ይመጣና ወንድሜ ምን አድርግ ነው የምትለው? ቆይ ምንድነው ችግሩ? ወንድሜ አስደበድቦኛል ስለው አይ በጭራሽ ሜሮን እንዴት እንደዚህ ታደርገዋለህ ስትል አንቺ ዞር በይ ከዚህ ውጪ የማይመለከት ነገር ውስጥ አትገቢ እያላት ነበር። ቆይ ብደፌር ነው ራስሽ አድርገሽ እኔ እንዳስደበደብኩ የምታስመስይ እያላት ነበር። እያንዳንዳችሁ ነገር እኔን ያስከፋችሁኝ እኔን የጎዳችሁኝ በሙሉ እጥፍ እንደምትጎዱ ስትነግረው ነበር። ጋሽ ግርማ አንድ ቀን አንቺ እንደተደበደብሽ ከደረሰበት ግን እኔን ያድርገኝ ያኔ ቆሜ ነው የምስቅብሽ እያላት ነበር። እና ምንም ነገር ልታደርገኝ አትችልም፣ አንተ አንድ ነገር እኔ ማድረግ ከፈለግ 10 ቀን ከአንድ ልክ 10 ቀድሜ ነው የምገኘው እያለችው ነበር። እና ከኔ ጋር ስታወራ ጥንቃቄ አድርግ፣ ከኔ ጋር መሳፈጥና እኔ መጉዳት ምን ያህል ዋጋ እንደምትከፍል አላወቅም እያለችው ነበር። እና ሰላምዬ ደግሞ እንግዲህ ጋሽ ግርማን ለማሳመን እየጣረች ነበር። ጆሲን ይቅርታ እንድጠይቅና ሜሮን እንድጠላት ሜሮንን እንዳባራት እያስገደደችው ነበር። እሺ አንቺ የምትፈልጊ ነገር አድርጋለሁ ግን ምንድን ነው ብሎ ይጠይቃታል። ጆሲን ይቅርታ ጠይቆ ያኔ እኔ የምፈልገው ነገር አንተ የምትፈልገው ነገር ታገኛለህ፣ አገባለሁ ለጊዜያዊ ስሜት ብቻ ካልሆነ የምትፈልገኝ ለዘላለም ካንተ ጋር እሆናለሁ። ግን ጆሲን ይቅርታ ጠይቆና ሰላም አውርዶ ትለዋለች። እሱም እሽንና ደስ ብሎት እንደው በቃ ሰላም ካሁን በኋላ ከኔ ጋር ነች እያለ ክፍል ውስጥ እየደነሰና በደስታ እየፈነደቀ ነበር። አንተ ሽማግሌ ያወራሁት ነገር እኮ እውነት መስሎ ፍንድቅድቅ እያለ ነው አልመሰለም። የቆፈርኩለት ጉድጓድ ውስጥ ስገባ ያን ልክ ትገባለህ። እናቴ ላይ ያደረስከውን ግፍ መቼም ቢሆን አልረሳም። አቶ ግርማቸው እሱን አብረን እናያለን እያለ ከዛ ምን ተፈጠረ? ከዛ ይመጣና ይቅርታ ይጠይቃል። ጆሲን ስላስከፋውና ስላስቀየምኩ በቀደሙ በተናገርኩ ነገር እባክህ ይቅር በለኝ፣ ስሜታዊ ሆኜ ነበር እያለው ነበር። ጋሽ ግርማ ከልቦት ነው ግን አዎ የፈለግ ጊዜ እዚህ መቆየት ትችላለህ ትለዋለች ይለዋል ማለት ነው። ከዛ ጆሲን እሺ ከልብ ከሆነ ደስ ብሎኛል፣ እኔ በጭራሽ እንደዛ ድርጊት አላደረግኩትም፣ ይህንን ያደረጋ አንድ ቀን ታገኘዋለሁ ብዬ ተስፋ አድርጋለሁ እያለ ጆሲን ይቅርታ ሲጠይቅ ሜሮን ግራ ተጋባች። እንዴት በዚህ ፍጥነት አሁን ተጣልቶ አሁን ይቅርታ ይጠይቃል እያለች ግራ ተጋባች። እና ሰላም ሳወርዱ እያች ነበረ። ጋሽ ግርማ እንዴት እንደዚህ አድርገውን ቅድም ምን ስትል ነበር? አሁን እንዴት ተንበርከ ይቅርታ ትጠይቋለህ እያለ ነበር። እንግዲህ የነገርሽኝ እኮ አንቺ ነሽ እንጂ መረጃ የለኝም። ስለዚህ እሱን የምንወልጅንበት በቂ ማስረጃ ካመጣሽ ብቻ ነው ይላታል። ይሄ ነው እሱ አስደብድበዋል። ጋሽ ግርማ እንዴት ጭራሽ እንደዚህ ትለኛለህ? ጥሩም ታያለህ፣ ሰላምን ስቀማክ ቆመ ታያለህ እያለችው ነበር። በጭራሽ አሁንም ከዚህ ጋር ሰላምዬ ነው አልኩ። አዎ እሱ ለሷ ምንም ክፉ ነገር እንድትናገሪ አልፈልግም ይላታል። ጆሲ ጋር እያወራች ነበረ ሰላምዬ ጆሲን እንደማመሰግናትና እንዲሁም ከሴቶች ሁሉ የተለየች እንደሆነች እየነገራት ነበር። ጆሲ አመሰግናለሁ እያየ ስታወራው እንዳጋጣሚ ሜሮን ትሰማና እነሱ የማወሩት ነገር በእርግጥ መጥፎ ነገሮችን አላወሩም፣ ግን እንደምወዳትና እንደማከብራት እየነገራት ነበር። እዚህን ስትሰማ ጋሽ ግርማቸውን ትጠራቸውና እና አዳምጥ የማወሩት ነገር ከዛ ልጅ እየተጫወተች እንደሆነ ትረዳዋለች ትላለች። ጋሽ ግርማቸውን እጃቸውን ትይዝና ታሳያቸዋለች ማለት ነው፣ እንዲሰሙ ታደርገዋለች። ግርማቸው እየተጫወተችብኝ ነው ማለት ነው ሰላም በማለት እጅግ በጣም እናደዳል ማለት ነው። እኔ ከመጀመሪያም ነግሬ ነበር እና እያስመሰለች ነበረ። ከኔ ጋር እኮ ሰላም ሆነችና ከኔ ጋር የምትሆን ስታስመስል ነበረ እያለ ነበር። በጭራሽ እየተጫወተችብህ ነው እች ልጅ ከአንተ ጋር እየተጫወተች እንደሆነ እኔ እርግጠኛ ነኝ። ስለዚህ ታዲያ መፍትሄ ምንድን ነው እያለ ዛሬ ማታ እኔ ክፍል መተሽ ካላደርሽ ከኔ ጋር ካልሆንሽ ከዚህ ቤት ትባረራለሽ ብለህ ንገራት ትለዋለች። ከዛ እሱ ብትባረር ስለ መቼም ቢሆን አትሆንም፣ ስለዚህ
እኔ የምልህ ብቻ አድርግ ይላታል ትለዋለች ማለት ነው። ከዛ እሱም በነገሩ ይስማማና ሰላምዬ ጋር ይመጣና ዛሬ ማታ ከኔ ጋር የማታድሪ ከሆነ ከዚህ ቤት ጠዋት ሻንጣሽን ይዘሽ ትወጫለሽ። ስለዚህ ይህንን ከማድረግ ይልቅ አሁን ቀጥ ብለሽ መኝታ ቤት ቆንጆ ጃማ ለብሰሽ እኔ ጋር እንድትመጪ እፈልጋለሁ ይላታል። እንግዲህ ክብሯን ለመንካት እየሞከረ ነበር ማለት ነው። ነገር ግን እሷን ወደው ወይም ፈልገው ሲሆን እሱን ለመበቀል ነበር እዛ ቤት የእናቷን ሀቅ ለማስመለስ እና ትክክለኛ እውነት መረጃ ለማግኘት ነበር እናቷን ስላሰቃየባት ማለት ነው። እንግዲህ ግርማቸው ይህን ከሆነ የምትፈልገው ዛሬ መጨረሻ ነው። እመኔ በገዛ ፍትህ በገዛ እጅ ይሆናል ዛሬ የምጨርስን የምገል እያለች ስትስት ነበር ማለት ነው። እንግዲህ ግርማቸው ከአሁኑ መታ ታስደስተኛለች ከኔ ጋር ትሆናለች በማለት በጉጉት እየጠበቃት ነበር እና እሷም ቁጭ ብላ እያሰበች እና እያሰላሰለች ነበር። ምክንያቱም ግርማቸውን ለመጉዳት እያቀደች ነበር ማለት ነው። ግርማቸው አሁን ትመጣለች ብሎ በሩን እየተመለከተ እሷም ተኝታ መኝታ ቤቷ እያሰበች እና እያሰላሰለች ነበር። እንግዲህ ግርማቸውን ለመግደል ትወስናለች ማለት ነው። እንግዲህ እንደነተ ወንጀለኛ እንግዲህ በገዛ እጇ ገላለሁ አየለች እየዛተች ገዛ ትነሳና ከራሷ ስር ብላ ይዛ ወደ ግርማቸው ክፍል ታቀናለች ማለት ነው። እንደ አጋጣሚ ብላ ይዛ ወደ እሳቸው ክፍል ስትሄድ ናሁም እያያት ነበር። ከዛ ሰላም ወዴት ነው የምትሄጂ? ምንድነው ተፈጠረ? እያለ እያናገራት ነበር እና አይ ዛሬ ከኔ ጋር ለማድረግ ቆርጦ ወስናል። ስለዚህ እሱን ለመግዳት መወሰን አለብኝ እያለ ነበር። ሰላምዬ እባክሽ እንደዛ አታርጊ፣ ለማረጋጋት ሞክሪ እያለ እሷን ለማረጋጋት እየሞከረ ነበር። ወደ ተመልካዮቼ ይህን የዛሬ ቪዲዮችን ይህን ምስል ነበር። በቀጣይ እስክንገናኝ ድረስ ሰላማችሁን ይብዛልኝ። አስቱኝ